ቼላው እባላለሁ። ሀገር ያሰለቸው ሌባ ነኝ። ስሰርቅ ዛፓ ራሱ አልምርም። በጣም ጠንቃቃና በሌብነት ማስተር የሰራው ንቁ ሌባ ነኝ። ምን ያደርጋል ዛሬ ደግሞ ተራው ደርሶኝ እኔው ተዘርፌ እኛ አስፈሪ ሰውዬ ፊት ለፊት ቀርቤያለሁ። ደግሞ እንዴት ነው የሚያየኝ? የተዘረፍኩት እኔ፣ ተበዳይ እኔ። ማን ነው የዘረፈ ካላችሁኝ ፍቅር ትባላለች ዘራፊዋ። የተዘረፍኩት ደግሞ ልቤን ነው። እሳቸው ደግሞ የፍቅር አባት ናቸው። ይኸው እዚህ ቤት ከገባው ግማሽ ሰዓት አልፎኛል። ሰውየው እኔን ከማየት አልባዘኑም። ሰርቄ ፍርድ ቤት ከቀረብኩባቸው ሰዓታት ራሱ እንደኚህ ሰውዬ ያንበጫበጨኝ የለም። ረጋሼ ንቀሉ እና ወደ ጉዳዩ እንግባ። ለመሆኑ ልጄን ትወዳታለህ? አዎ ጋሼ፣ በሚገባ ነው የምወዳት። ጥሩ። መቼም ትልቅ ዕድሜ እንዳላት ነግራለች አይደል? አዎ ጋሼ፣ በሚገባ ነግራኛለች። ይኸውልህ እኔ እንደ ሌሎች አባት አይደለሁም። ለልጄ ደስታ ቅድሚያ እሰጣለሁ። ለመሆኑ ስራ ምንድን ነው? እኔ ጋራዥ ነው የምሰራው ጋሼ። የራስህ ነው? አይደለም፣ ተቀጥሬ ነው የምሰራው። ግን አንድ ቀን የጋራዥ ባለቤት የመሆን ህልም አለኝ። መልካም። በባንክ ምን ያህል ገንዘብ አለ? አሁን ለጊዜው የባንክ አካውንት የለኝም። ግን ከፈለኩኝ በዚህ አንድ ወር ውስጥ አካውንት ከፍቼ 1 ሚሊዮን ብር ማስቀመጥ እችላለሁ። ዋናው ህልም መሆኑን ፍቅር አስተምራኛለች። ስለዚህ በዚህ እንስማማለን ማለት ነው። ምኑ? አሁን በአንድ ወር ውስጥ 1 ሚሊዮን ብር አስገባለሁ አላልክም? በሱ እንስማማለን። ግን እኮ እሱ ህልም ነው። ህልሙን እውን የሚያደርግ ሰው ይመቸኛል። ፍቅር። አቤት አባ። ከፍቅረኛሽ ጋር በአንድ ነገር ተስማምተናል። ለምንድን ነው የተስማማነው? ስምምነታችን የሚፈጽም ከሆነ ፍቅራችሁን እቀበላለሁ። የምን ስምምነት ነው እሱ? በአንድ ወር ውስጥ 1 ሚሊዮን ብር በአካውንቴ ያስገባለሁ ብሎ ቃል ገብቷል። ምን? እሱ እኮ ህልም ነው። በእረፍት ጋር ተጫወቱ። እኔ እረፍት ላድርግ። ማን ነበር ያልከኝ ስምህ? ቼላው ይባላል። ልጅ ቼላው። መቼም ቃልን እንደምጠብቅ ተስፋ አደርጋለሁ። ያማል። ምንድን ነው ያደረከው? ምን አደረኩኝ? ባንክ አካውንት ስንት ብር አለ አሉ። እኔ ደግሞ እንደ ቀልድ ባንክ አካውንት የለኝም አልኩኝ። ግን ከፈለኩኝ በአንድ ወር ውስጥ 1 ሚሊዮን ብር ማስቀመጥ ይችላሉ አልኩኝ። እንዴት እንደዚህ ትላለህ? እንዴ አባትሽ እኮ በጣም ነው የሚያስፈሩት። ሳላውቀው ቀባጠርኩ። እሺ 1 ሚሊዮን ብር በአንድ ወር ውስጥ ከየት ልታመጣ ነው? ማለት ቆይ 1 ሚሊዮን ብሩን ባናገኝ ምን ሊፈጠር ነው? የኔና ያንተ ነገር እዚህ ላይ ያበቃለታል ማለት ነው። አፍ እንዳመጣል ባቀባጠር ኖሮ ይሄ ሁሉ ነገር አይፈጠርም። ይቅርታ ግን የምር ጨክኑ ይለያዩና? አዎ በሁሉም ነገር እንደሚደግፈኝ ነግሬሃለሁ። ካላማ እንድደናቀፍ አይፈልግም። እና መፍትሄው ምንድን ነው? መፍትሄውማ አንድ ነው። ወይ ብሩ ማግኘት ወይ ደግሞ እኔ እናንተ እስከ መጨረሻው መለየት። አሁን ፈተና አለብኝ፣ ሄጄ ላጥና። ነገ እንገናኛለን። ለምንም ነገር ደንታ አልነበረኝም። ፍቅርን ይዞ ወደ ህይወቴ እስኪመጣ ድረስ ፍቅር ምንድን ነው የሚለውን ስሜት በፍቅር በኩል ካየሁ በኋላ ነው መኖር የጀመርኩት። ፍቅርን ካገኘሁ በኋላ ነው እንደ አዲስ የተወለድኩ ያለ የተሰማኝ። ካሁን በኋላ እሷን አጥቶ መኖር ለእኔ የማይታሰብ ነው። በእርግጥ 1 ሚሊዮን ብር በአንድ ወር ውስጥ ማግኘት እጅግ በጣም ከባድ ነው። Ashanti yaradar kingiteri bastai የዱር እየመርኩ ኑሮ ቢቃይረ ዋልሞላለት በሎ በዚህ በዛቢ ነው ልቦ በፈተዳ ሄሎ ኤምዬ፣ እየደረስኩ ነው። በእናትሽ ምን ያስወሸኛል? ደርሻለሁ። እንደው ፈጣሪ ምን ያህል ብትወደኝ ነው የጧት ሲሳይ ጀባ ያልከኝ? እያይሻት ይጅም እንዴ? ምን ያገፋትርሽ? ይቅርታ ስለቸኮልኩ አላስተዋልኩ። ደህና አድርገሽ ከረግጥሽም በኋላ የምን ይቅርታ? ይቅርታ አልኩ እኮ በድጋሚ። አረ ይቅርታሽን እዛው ያዡ።
ልጁ ሌባ ነበር እንዴ? ቆም በስታይ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም ባራዳ ልጅ ላይ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም ባራዳ ልጅ ላይ አለ ተስፋ ወራድልም የኔ ህይወት ዱርዬ ኔፉን ካለ ስለውለት ደሞም ያልፋል አይከተልም ባለንበት ሰላም ችግር እናታችን ባለሽበት ሌባ ስልኬን መልስልኝ። በህግ አምላክ ያለ ስሜ ስማት። ያለ ስም ስም አልሰጠሁም። ስልኬን ስለሰረክ ነው ሌባ ያልኩ። ያምሻል እንዴ? እኔ ሌባ አይደለሁም። ያንቺንም ስልክ አልሰረኩም። ትሰማለህ? አሁኑን ለፖሊስ አሳልፌ ሳልሰጥ ስልኬን መልስልኝ። ሴትዮ እኔ ያንቺ ስልክ አልሰረኩም። እዚህ የጣልሽበት ፈልጊ። የትም አልጣልኩትም። ሆን ብለህ ተጋጭተህ ነው ስልኬን የሰረከኝ። በቃ ደሃ ስታይ ሁሉ ሌባ ነው አይመስላችሁ? በፈጠረ የፈተና ሰዓት እየደረሰብኝ፣ እባክህ ስልኬን መልስልኝ። ከፈለግሽው ፈትሽኛል። ቆይ እንዴት የት አድርገው ነው? ዋው ጠረንሽ ግን ይለያል። አይን አውጣ ሌባ። ነገርኩሽ እኮ እኔ ሌባ አይደለሁም። ኦኬ እንደዛ ከሆነ ፖሊስ ጣቢያ እንሄዳለን። ስልክ አይፎን ስለሆነ በጂፒኤስ ያገኘልኝ። ከፈለግሽ ነይ እንሂድ። በቃ ሳቢው ረጂና ስልኩ ይመለስልሻል። አውቄው ነበር እንደሰረከኝ ሌባ። ሲያስጠላ። ለምንድን ነው ደግሞ ብር የምሰጥህ? ለፖሊስ አስቀፍድድም እንዴ? መታሰር ብርቅ አይደለም። ደግሞ አንቺ ደግሞ ክላስ አለብሽ። መካሰስ ይሻልሻል ወይስ? እሺ ስንት ብር ነው የምትፈልገው? 10,000 ብር። ምን 10,000 ብር? ቁጥር አታውቅም እንዴ አንተ? ምን ነው 100,000 ብር ማለት ነበረብኝ እንዴ? ያን ያህል ብር የለኝም። 3,000 ብር ትራንስፈር ላድርግልህ? በቃ እኔ ወደ ፖሊስ ጣቢያ እንሂድ። እሺ እንስማማ። ከ10,000 ብር ንቅንቅ አይደለም። አካውንት ውስጥ 5,000 ብር ብቻ ነው ያለው። በሱ እንስማማ። 5ቱን ትራንስፈር አድርገሽ 5ቱ ሌላ ቀን እንደምታመጪ ቃል ከገባሽ ጣጣ የለውም። ታውቃለህ ግን ሰርቀኝ እኮ ነው እየተደራደርከኝ ያለኸው። እና የሰለጠነ ሌባ ማለት እኮ እንደዚህ ነው። እና ሩጪ ማምለጥ ነበረብኝ። ግን አይተኸኛል? ተማሪ እኮ ነኝ። ነፍሴ አሁን መከራከሩን ትተሽ ብንስማማ ይሻላል። እሺ ተስማምቻለሁ። አሁን የት አለ ስልኬ? ቀሪውን 5,000 ብር እንደምትሰጪኝ በምን እርግጠኛ መሆን እችላለሁ? አባቴ ነኝ ሳይ እሰጥሃለሁ። ይሄ ለኔ ምንም ማረጋገጫ አይደለም። ማንም በውሸት ሊምል ይችላል። እኔ ፍቅር በአባቴ ከማልክ ሞቱንም ቢሆን እጋፈጣለሁ። ጥሩ አምኜሻለሁ። ለተከተይ ፈጠን በል እንጂ ፈተና አለብኝ በእናትህ። አይ እየነገርኩ ምንድን ነው? ስልኬን አላልሽም እንዴ? በያውን የፈጠነ ትራንስፈር አድርጊ። አካውንትህን ንገረኝ። 10,000 54 ገብቶልሃል? ቆይ መግባቱን ቼክ ላድርግ። አሁን ገብቷል። ቀሪውን 5,000 እንድቀበልሽ ስልክሽን ስጪኝ። የሌባ አይነ ደረቅ ለምን እንደሚባል ዛሬ ነው የገባኝ። እንኳን ገባሽ። ጥሩ ስራ ነው የሰራነው። እናመሰግናለን። ሌባ ዛቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም ባራዳ ልጅ ላይ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ
በፈተና ስትጎር ቢያይ አራዳ ይኮንም አራዳ ልጅ ላይ አንድ ተስፋ ወር አይደለም ኤሚ በጣም ነው ያረፈድሽው። አዎ በጣም አርፍጃለሁ። በእናትሽ እኔንም አስረፈድሽኝ። ቆይ ምን ሆነሽ ነው ያረፈድሽው? ወይ ጉድ! ስልኬን ተሰርቄ። እንዴ እንዴት? አንቺን አውርቼ እንደጨረስኩ የሆነ ልጅ ገፈተረኝ። እኔ ደግሞ አላየሁህም ብዬ ይቅርታ መጠየቅ። ለካ እጅሬ ስልኬን ላጥ አድርጎ ወስዶታል። እንዴ እና በፖሊስ አሳሹ? እሱማ ተሯሩጬ ያዝኩት፣ ግን ልጁ ገገመ። ከዛ ፖሊስ ጣቢያ እንሂድ ስለው ኧረ እንስማማ ምናምን አለኝ። ብቻ ተስማሙ እንዳትዪ። ምንም አማራጭ አልነበረኝም። ፈተናው እንዳያበልጠኝ ብዬ ተስማማው። ያምሻል እንዴ? እንዴት ከሌባ ጋር ትስማሚያለሽ? ለፖሊስ ነው እንጂ ማስያዝ። ባሳስረውማ ምንኛ ደስ ባለኝ። ግን እሱን ለማሳሰብ ፖሊስ ፍለጋ ስንከራተት ፈተናው እንዳያመልጠኝ ብዬ ተስማማውለት። ቆይ ግን በምን ተስማማችሁ? በ10 ሺህ ብር ነው የተስማማነው። ምን? ጭራሽ ሌብነቱ ሳያንስ 10 ሺህ ብር ሰጠሽው? ምንም አማራጭ አልነበረኝም። አሁን ይሄ ፈተና ያመልጠነው። በእናትሽ ፈተናው እንዴት እንደጨነቀኝ፣ እንዴት ልንሰራው ነው? እኔ አሌባ ሀሳቤንም ሰርቆታል። እንዴት እንደምፈተን አታውቅም። እኔ በጣም ጨንቆኛል። በእናትሽ በየ አጅ በያ ማንሽ አለሻ ፒስ ነው አለልሽ አላት። ምን እሺ ነው በጠዋቱ ፊትሽ በርቷል። ባክሽ ስራ በርግዶ እኮ ነው አትለኝ። ፈጣሪ ጸሎቴን አልሰማ መሰለ። አንዷ እርግብ ስትንቀለቀል መታ መረቢው ሰምጠጥ አላለችም። በጠዋቱ በለስ ቀናኝ በላ ቀላል በለስ። ቆይ ምን አይነት ዋጀል ነው መንጮ የሰራሽው? አይፎን ነበረች ግን መሀል ላይ እንደሰረኳት ባነነች። ከዛ ትንሽ አሯሩጫት ሻጋ አርጊው ተያዝኩላት። እናማ በድርድር ስልኳን አስፈትታ ሄደች። እና ተባኖብ በድርድር መላ ተገባልኝ ነው የምትለው? ዛሬማ ቀኑ ያንተ ነው። ቆይ መላው ስንት ነው? 5ቱን ገብታልኛለች። 5ቱን ግን ሌላ ቀን አለች። አባቴ 5ቱን ራሱ ማን አየበት? ደግሞ 5ቱ ይብራብህ። እሰጣለሁ በሚል ሰበብ እዚህ በፉግር እንዳታስጨመድድ። እኔ ቼሎ አልሰማትም። ከፈለገች ታስጨምድደኝ። ቀሪው 5ቱንም እቀበላታለሁ። ለእኔ እንደው ሸቤ ብርቅ አይደል። ናቲ ትመችኛለች እኮ እና ቡላላ አንጠልፍ ና ጎተራ እስኪሞላ አስጠልፋለሁ። ስታይል ዛሬ ቀኑ ያንቺ ነው። በጠዋቱ አይፎን ዋጀል መብላት ኤሚ ከመቼ ጨርሰሽ ወጣሽ? አንቺ ደግሞ ገምቶ ለመውጣት ምን ሰዓት ያስፈልገዋል? ይልቅ እንዴት ነው አንቺ እንዳሰብሽ ሰራሽ? አዎ ሰርቻለሁ ብዬ አስባለሁ። ፈተናው እንዴት ነበር? ምን አገባ አይባልም። ዘመድ ሆነ የሌለ እንዴ? እኔ ሌባ ዘመድ የለኝም። ምን ችግር አለው? ከዛሬ ጀምሮ ይኖርሻል። አሁን ወደ ጉዳዩ ግባ። ምን ፈልገህ ነው የደወልከው? ምን ነው ረሳሹ እንዴ? ቀሪ ገንዘብ እኮ አንቺ ጋር አለ። በጣም ሲበዛ አይን አውጣ ነሽ። ምን ላድርግ ብለሽ ነው? ኑሮ እኮ ነው። አይን አውጣም ሆነን አልቻልነው። ክብደቱ አይጣል። አሁን የለኝም፣ ግን ባትለኝም በአባቴ ምዬ አልከለክልህም። እሺ እኔ ፍቅር ኑሪልኝ። ደነዝ ሌባውን የደወለው አይገርምሽም? ምን አይነት አይን አውጣ ነው በእናትሽ። ለምን ግን አናስቀፈድደው? እንደ ሱስ ማድረግ አንችልም። ለምን? ቅድም ሳላስበው በአባባ ያስምሎኛል። ዝም ብዬ ገንዘቡን ሰጥቼ ብገላገለው ነው የሚሻለው። ግን በደንብ ጥንቃቄ ማድረግ አለብህ። እዚህ ብሩ ልስጥ በሚል ሰበብ ጠርታ በፉግሮች እንዳታስከፈድድ። ታዲያ አንተን ይዤ ለመጣ በርቀት ሳሳይ በቅርበት ተከታትለ ምልክት ትሰጠኛለህ። ስታይል ይሄማ ጸድ ሀሳብ ነው። በቃ ደውልላት። በደውልላት። ሄሎ፣ የትናንትናው ቦታ ደረሽ? አዎ ደርሻለሁ። ፋውል ምናምን አላሰብሽም አይደለም? የምን ፋውል ነው የምትለው? ለፖሊስ ጠቁም ያስይዘዋለሁ ብለሽ ከሆነ ትልቅ ችግር ውስጥ ነው የምትገቢው። አታስብ፣ አባቴን ስለምወደው ምንም አላደርግም። በቃ ፒስ። የትናንትናው ቦታ ከደረሽ መጣው። በይቡዳ ሰለል ሰለል አድርገሽ ምልክት ስጪ። ስታይል አሻንቲ ያራዳሽ ክንግቴሪ በስታይ የኑር ይመርኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮን። እዚህ ድረስ መምጣት እኮ አይጠበቅብሽም ነበር። በትላንትናው አካውንት ትራንስፈር ማድረግ ትችል ነበር። እኔም ባልመጣ በጣም ደስ ይለኝ ነበር፣
ግን አይንህን እያየሁ ልስጥ ብዬ ነው። ይሄ ሌባ ፊት ድጋሚ እንዳይጠፋኝ ብዬ ነው። ምን ነው በዚህ ፍጥነት ፍቅር ያዝሽ እንዴ? ምድር ላይ ወንድ አንተ ብቻ ብትቀር እንኳን ከእንዳንተ አይነቱ ሰው ፍቅር የሚይዘኝ ሰው አይደለም። አንቺ አሰራርቄ ወሳኝ ነው ማለት ነው። ከልብን የጎዳውሽ። አሁን ዝምትን ትራንስፈር ላድርግልህ። ሲስተም እየሰራልኝ አይደለም። እዚህ ከምንቆም እዛች ጋር ሻይ ቡና እንለው። ደፋር ነህ። ጭራሽ ካንተ ጋር ሻይ ቡና እንድል ያምራል? ይቅርታ የኔ እመቤት፣ ሌባ ነኝ እንጂ አውሬ አይደለሁም። ያው ነው፣ ምኑ ተለየ? ሌባም ሆነ አውሬ እንደው ብርሽን ቀቅለሽ መብላት ትችያለሽ። እርፍ! ጭራሽ ይዝናናል እንዴ? ብቻ የሌባ ኩሩ ነኝ እንዳትልኝ። ይኸውልሽ ቸግሮኝ እንጂ የምሰርቀው ፈልጌው አይደለም። በ5000 ብር የ500 ሺህ ብር እንድትሰርቢኝ አልፈልግም። ምን አውሬ ስላልኩ ነው? አዎ። ይሄ ነው የ500 ሺህ ብር ስድብ? አዎ። የሌባ ጨምላቃ አንተን አየሁ። ደገምሹ? ጉድ እኮ ነው። ምን አይነት ዘመን ውስጥ ነው የምንኖረው? ቆይ አንተ የገዛ ገንዘቤን ለምኜ እንድሰጥ ነው የፈለከው? የገዛ ገንዘብሽ አይደለም፣ ሰርቼ ነው ያገኘሁት። ማለት ሌብነትም ስራ ነው ብዬ ነው እኮ። እንዴት እንዴት የሚለው እንዳስረዳሽ። ለምን ከኔ ጋር አንድ ወር አንሸቀድም? ደፋር! እንደ ሌብነት ምጠላው ነገር የለም። ለጠቅላላ እውቀት ዓለም በሌቦች ነው የምትመራው። ነዳጇ ደግሞ ጉቦ ይባላል። አየሽ፣ ሁሉም በየደረጃው አውቆ የሚሆን ሳያውቀው ሌባ ነው። አሁን ምን አሰብሽ? ሄደን እንቀመጥ። ድጋሜ እንደማሰርቀኝ ቃል ከገባህልኝ? እሱን ቃል አልገባልሽ። እንግዲህ ያው አልሄድም። አሻንቲ ያራዳሽ ክንግቴሪ በስታይ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ አራዳ ይኮንም አራዳ ልጅ ላይ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ አራዳ ይኮንም አራዳ ልጅ ላይ አለ ተስፋ ወር አይደለም የኔ ህይወት ዱርዬ እኔ ፉንካ አለ ስለ እውነት ደሞም ያልፋል አይከተልም ባለንበት ሰላም ችግር እናታችን ባለሽበት አይ እኔ አልበላም፣ በቃኝ። እኔ የምልህ ግን አላማ ምንድን ነው? ዛሬም በልቶ ማደር፣ ለነገ እንዲሰጠኝ ደግሞ ቤት ገብቶ መጸለይ። ለስርቆት መጸለይ ይቻላል እንዴ? በፈጣሪ ስራ ነው ያድገባል። እሱ የፈቀደ ይሆናል። ወይ እስር ቤት ወይ በልቶ ማደር። እሺ ፈጣሪን አትፍራ። የሰው ላብ መስረቅ ግን ህሊናህን አይወቅስም? በመጀመሪያ ፈጣሪን ፈራል። የሰውን ንብረት እንጂ ነፍስ ላይ ጉዳት አላደርስም። ሲቀጥል ስለምን ህሊና ነው የምትወር? ህሊናማ የሰው ሀቅን የሰው ድካም እንዳትበላ የሚከለክልህ ነገር ነው። እንደሱ ከሆነ ህሊና የለኝ። ለምን ሌብነቱን ትተህ እኔ ስራ አላስቀጥረህም? አንቺ ልጅ ግን በጣም እያሰብሽልኝ፣ በኋላ ፍቅር እንዳይዝሽ። ብሽቅ ሰው ሲያስብልህ ለምን ነገር ታጣማለህ? አታስቢ፣ እኔ ሌብነቱ ተመችቶኛል። በሌብነቱ ከቀጠልክ መጨረሻ እንደማያምር ታውቀዋለህ አይደል? ለምን? ምክንያቱም መጨረሻ እስር ቤት ነው የሚሆነው። ታዲያ እስር ቤት ምኑ ይጠላል? በቃ ምንም አላማ የለህም ማለት ነው። በልቼ ተዝናንቼ ጨፍሬ ካደርኩ አይበቃ? ይሄ እኮ አላማ አይደለም፣ አላማ ቢስነት ነው።
ቆይ አንቺ ህልምሽ ምንድን ነው? ትልቅ የፋሽን ዲዛይነር መሆን ነው አላማዬ። ፋሽን ማለት ልብስ ምናምን ነው? በቃ ትልቁ ህልምሽ ልብስ ሰፊ መሆን? ፋሽን ከዛም በላይ ነው። አሁን አንተ ጥሩ ልብስ መልበስ አያስደስትህም? ልጅ እያለሁ ለጥምቀት በቃ በአጠቃላይ ለባል ልብስ ሲገዛልኝ ደስ ይለኝ። ከዛስ ስታድግ አስጠላ? አያስጠላኝም፣ ግን ካደግኩ በኋላ ምንም አያስደንቀኝም። ልብስ እኮ ሰውነትን ከመሸፈን በላይ ነው። ብዙ ጊዜ በቲሸርት አንዳንዴ ከቁምጣ ጋር ሸሚዝ ነገር ጣል አድርጊ ካልደበረኝና ሰውነቴን ከሸፈነ ለኔ በቂ ነው። ቆንጆ የፋሽን ልብስ ስትለብስ እኮ ትልቅ የሆነ የመንፈስ ደስታ ይሰጥሃል። እንዴት? እና በዲዛይን የተሰራ ልብስ ለወንድ ልጅ ምንም አይነት ስሜት አይሰጠውም እያልከኝ ነው? ለእናንተ ለሴቶቹ ይሆናል፣ ለእኛ ለወንዶች ግን ከታች ቁምጣ ከላይ ቲሸርት በቂ ነው። በልብስ መደሰት ምን የሚሉት ነገር ነው? ለመደሰትማ የሻሽ ጠላለች። ለምን እንደውም አልጋብዝሽ? አልጠጣም። ምን ነው ተናደድሽ? ስለ ፋሽን አለማወቅ በጣም ያበሳጫል። ይቅርታ፣ ትራንስፈሩን ትሞክሪላት። አይሰራም። አሁንም አይሰራ? ካሽ ብር ይዘሻል? አልያዝኩም። ስለዚህ ተዘጋጅ። ለምኑ? ብሩ የሚገባልኝ ስለመሰለኝ ነው። ስበላ ስጠቃቀም ነበር። እንዴ ትናንትና የላኩልህ ብርስ? በሸነናልንበታ እንደውም አልበቃንም ነበር። አሁን ከ1 እስከ 3 እቆጥራለሁ። እንሮጥ አይደልሽ? አላደርገውም። 1 2 3 ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ አራዳ ይኮንም ባራዳ ልጅ ላይ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ አራዳ ይኮንም ባራዳ ልጅ ላይ አለ ተስፋ ወረድልም የኔ ህይወት ዱርዬ ኔፉን ካለ ስለ እውነት ደሞም ያልፋል አይከተልም ባለንበት ሰላም ችግር እናታችን ባለሽበት። እንኳን ደስ አለሽ። የመጀመሪያ የልብነት ስራሽን ፈጽመሻል። ወይኔ ጉዴ! ምንድን ነው ያደረኩት? ከሌዋና ከዱርዬ ጋር አትዋይ ተባልሽ፣ ሲያቀብጥሽዋልሽ። ይኸው ተበላሽሽ። አባቢ ከሰማ ይገለኛል። ሌብነት ስሜቱ ግን እንዴት ነው? ደስ አይልም? ቆይ አንተ ግን ምን አይነት ሰው ነህ? እንዴት እንደዚህ አይነት ነገር ውስጥ ትከተኛለህ? ጥፋቱ የራስሽ ነው። ትራንስፈር ቢሰራልሽ የሁላ ነገር አይከሰትም ነበር። ኤቲኤም ካርድ አለኝ። በካሽ አውጥቼ ልስጣት እንዴ? ከሄድሽ ታሳስርሻለች። ወይኔ ጉዴ! እና የሰው አቅ በልቼ ልቀር ነው? እኔ እኮ ነኝ የበላሁት። አንቺ ተባባሪ እኮ ነሽ። ባልመጣስ? እኔም ብሎ አስፈራሪ። እዛው ሆኜ ትራንስፈር ባረግልሽ ይሻለኝ ነበር። በቃ ፈታ ቤት ተከፍሏል። እንደምትሆኙልኝ ብዬ ነው። አውቀህ ነው። እኔ አላምንህም። እቴትዬን ተከፍሏል። ከፈለግሽ እንሂድ። እብድ ነሽ። ነፍሴ ልትወጣ ነበር እኮ። ለምንድን ነው እንደዚህ ያደረግከው? እኔ ፈታ ላረግሽ ነበር፣ ግን አንቺ በተቃራኒው ነሽ። ይሄ ምንም ፈታ አያደርግም። ሁለተኛ አጠገቤ እንዳትደርስ። ቻው። አካበድሽው። ለማንኛውም ቼለው እባላለሁ። አያገባኝም። አይባልም። አንቺንስ ማን ብዬ ልጥራሽ? ከዚህ በኋላ ስለማንገናኝ ስም አያስፈልግም። ህይወት እኮ የአጋጣሚዎች ውጤት ናት። አንገናኝም ተብሎ ስም አይከለከልም። እሺ አሁን አጭቅጭቀኝ። ፍቅር እባላለሁ። አንተ ስምሽን ፍቅር ስትይኝ ፍቅር መጥቶ ልቤ ውስጥ ሽንቅር አላለ መሰለሽ? ከዛ ልቤ ወጋኝ። አፈር ብላ። እኔ ደግሞ እውነትን መስሎኝ መደንገጤ። እኔ ፍቅር ሙጋት ቀልድ አድርገሽው? አዎ ያንተ ነገር ሁሉ ቀልድ ነው። ከዚህ በኋላ አትከተለኝ ሲል ሲስተም ሲሰራ ብሩን አስገባልሃለሁ። ምኑ እንደሆነ ሆንኩት። ልቤ ተወግቶ ሌባ ብቻውን የመጣችሁ? አዎ እባክህ ዝም ብለን አካውንቱን ያዘጋል እና ሀሳብ ከቀየራችሁ ለምን አናስከፍተው? ተው እባክህ፣ የሻሽን አካውንት ሰጣታለሁ። እሱ ጸዴ ሀሳብ። ልጅቷ ግን ምስኪን ነገር ነች። ይቺ ጠጋ ጠጋ ምንም አላማረችኝ። ተመቸችሽ እንዴ? እንጃላት የሆነ ደስ የሚል ነገር አላት። ምን ችለው ፍቅር አይዘኝም እያልክ ስትፎክር የነበርኩ አንተ ነህ። እኔ መች ፍቅር ያዘኛል? ችለው ፍቅር የሚጀምረው ደስ ትለኛለች፣ ታሳዝነኛለች ምናምን ከሚለው ነው። ደግሞ ተጠንቀቅ፣ ልጅቷ የሀብታም ልጅ ናት። ፍቅር ቢይዝ ራሱ አትመጣጥኑ። እባክህ እኔ መቼም አይዘኝም። እናያለን እሱ ዛሬ ይመጣል ብለሽኝ ጠፋሽ አይደል? ሌባውን ላገኘው ይቼ እንዴ አካውንት አለሽ አይደል እንዴ? ለምን ትራንስፈር አላልሽለት? እኔማ እንዳስታውሰው በደንብ ሊያው ብዬ ነው። ምን ማለት ነው?
ምን አውቄ ምን እንዳቀበጠኝ አላቅም ሄጄ አገኘሁት። ቆይ ከዛስ? አግኝቼው ትራንስፈር ላደርግለት ስል ደግሞ ሲስተም አስቸገረኝ እና ምን ሲስተሙ እስኪስተካከል የሆነ ቦታ ተቀመጠ። ጥሩ ልጅ ሲበላሽ ቅራሪ የለውም ማለች እማዬ። ምን ማለት ነው እሱ? እንዴ ከሌባ ጋር ቁጭ አልኩ ስትይኝ ነው? ሌባም እኮ ግን ሰው ነው። እርፍ! ጭራሽ ጠበቃ እየሆንሽለት ነው? አይደለም ያው ሰው አውራ የተገነዘብኩትን ነገር ነው የነገርኩሽ። መጽሐፍ በሽፋን አይመዘንም አይደል የሚባለው? እቺ ጠጋ ምንም አላማረችኝም። በይ አሁን የተፈጠረውን በሙሉ በዝርዝር ንገሪኝ። በቃ ስለ ህይወት ግብ አወራን እኮ። ከሌባ ጋር ነው ስለ ህይወት ግብ ያወራሽ? ከሌባ ጋር ሳይሆን ከሰው ጋር ነው ያወራሁት። እንደውም ሁሉም ሰው ሌባ ነው። እርፍ! ጭራሽ ሌባ አድርጎ ላከሽ? ዓለም የምትመራው በሌቦች ነው አለኝ እና ልክ አይደለም ይሄ? አዎ አይደለም። ለአንቺ ኪስ አውላቂ ብቻ ነው እንደ ሌባ? ቆይ ለምሳሌ አንቺ ውጤትሽን ለማስተካከል አስተማሪ ከፍለሽ ነበር። ይሄ ከሌብነት ምን ነው የሚተናነሰው? ቆይ ምን ግቱ ቢልክሽ ነው በአንዴ እንደዚህ የተቀያየርሽው? ምንም ነገር አልጋተኝም፣ ግን ነገሮችን በሌላ አንግል እንዳያርጎኛል። እኔ ምንሽም አላማረኝም። ቆይ ግን ልጁ ተመችቶሻል እንዴ? በሌላ በምንም አላሰብኩትም፣ ግን ደስ የሚል ነገር አለው። ትሰሚኛለሽ? ከዚህ በኋላ መቼም ቢሆን እንዳታገኘው፣ አለበለዚያ ከሌባ ፍቅር ይዝሻል። ስለምን ፍቅር ነው የምታወሪው? ጓደኛዬ አልታወቀሽም እንጂ ምልክቶቹ እየታዩብሽ ነው። እናም ሳይቃጠል በቅጠል ነው። ስለምን ምልክት ነው የምታወሪው? እንዴ ምን ይሆናል? ስለ ፍቅር ምልክቶች ነው ማውራሽ። ያምሻል እንዴ አንቺ? ገና ካወኩት እኮ አንድ ቀኔ ነው። ፍቅርና ጉንፋን አንድ ናቸው። ድንገት ቀጨም አድርጎ ፈስ በፈስ ነው የሚያደርግሽ። የማይመስል ነገር አታወሪ እባክሽ። ለምንድን ነው የደወልክ? አንቺ ራሱ አለመደወልሽ ገርሞኛል። ለምንድን ነው የምደውልልህ? ታሜ እኮ ነው ጥለሽኝ ሄድሽው። ለምን ለኔ ስትል ድብን አትልም? ልቤ ውስጥ ያለው ፍቅርሽ በዚሁ ከቀጠለ መች ይቀርልኛል? ድብን ብለህ ብታርፍማ በምን እድሌ። በፈለግሽውና ሲስ ናፍቄሻለሁ። ትሰማለህ? ብርህን አስገባልሃለሁ። ከዛ ውጭ ግን እኔ ጋር ደውሎ የማውራት መብቶ የለህም። በነገራችን ላይ ቅድም እቃ ጥለሽ ሄድሽው። የምን እቃ? ሀብልሽን። አንተ ሌባ! ሀብሌን ሰረቀኝ? አንቺስ ልቤን ሰርቀሽው አይደል? ለምን የእስረኛ ልውውጥ አናደርግ? ስማ፣ እሱ ሀብል ለእኔ ትልቅ ቦታ ነው ያለው። የእናቴ ማስታወሻ ነው። አላወኩም ነበር። ነፍስ ይማር። በስመ አብ በል አንተ። እናቴ አልሞተችም፣ ውጭ ሀገር ነው የምትኖረው። ውይ ታድዬ፣ እና የዲያስፖራ ልጅ የጠበስኩት ማለት ነው። የሚጠብስ ነገር ይጥበስ። ቅድም እኮ ነግሬሃለሁ። ቢጠፋ እንዳንተ አይነት ሌባ ማገባ ይመስላል። አግኝተሽ ነው? ለማንኛውም ነገ ስንገናኝ ሀብሉን አቃብልሻለሁ። አላገኘህም፣ በዴሊቨሪ ላክልኝ። ምን ነው ፍቅር እንዳይዝሽ ፈርተሽ ነው ማመጩ? ምን እልህ አስይዘህ ልታስመጣኝ ነው? አልመጣም። ጥሩ፣ እኔም አልክልሽ። ትዕግስቴን እያስጨረስከኝ ነው። አለበለዚያ ደግሞ በፖሊስ ነው ማይዘህ። ይቅናሽ። እንዴ ጥጋብ ካለ ደግሞ አልመጣም። አሻንቴ ያራዳድሽ ክንግቴሪ በስታይ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም አራዳ ልጅ ላይ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም አራዳ ልጅ ላይ አለ ተስፋ ወር አይደለም የኔ ህይወት ዱርዬ እኔ ፉንካ አለ ስለ እውነት ደሞም ያልፋል አይከተልም ባለንበት ሰላም ችግር እናታችን ባለሽበት